እንዴት ዋላችሁ? እግዚአብሔር አምላካችንን እጅግ አድርገን እናመሰግናለን። ፕሮግራማችንን ከመጀመራችን በፊት ጸሎት እናድርግና እንጀምራለን። እንጸልይ። የምትወደን የሞትክልን ውድ የሰማይ አባታችን ሆይ እናመሰግንሃለን። በፊት ተሰብስበን ሳለ ጌታ ሆይ ከቃልህ ከሰጠህን መልእክት እጅግ የሚያስደንቁ ብዙ ነገሮችን ለመመልከት በአንተ ፊት ስንሰበሰብ ሳለ አባት ሆይ ሁላችንንም ልባችንን አእምሯችንን ክፍት እንድታደርግልን እንጸልያለን። በፕሮግራማችን ሁሉ ከኛ መካከል ሁን፣ አስተምረን፣ በጌታችን በኢየሱስ ክርስቶስ ስም አሜን። ስለዚህ ይሄ ፕሮግራም ብዙዎቻችሁ ታውቁታላችሁ ብዬ አምናለሁ። የፕሮግራሙ ርዕስ ምንድን ነው? ቃሉን በቃሌ፣ የእግዚአብሔርን ቃል በቃላችን መያዝ የሚያስችለን እጅግ ግሩም የሆነ ፕሮግራም ነው። በአሁኑ በዛሬ ቀን የተዘጋጀው ጥቅሱ መዝሙር 119:97 ላይ ይገኛል። እንደዚህ ይላል፣ ላስታውሳችሁ። አቤቱ ሕግህን እንደምን እጅግ ወደድኩ፣ ቀኑን ሁሉ እርሱ ትዝታዬ ነው ይላል እና ይህን የእግዚአብሔርን ቃል በጣም ብዙ ሚስጥሮችን ብዙ ነገሮችን የሚያስተምረንን የእግዚአብሔርን ቃል የምንማርበት በቃላችንም ደግሞ የምንይዝበት በየትኛውም ቦታ ላይ ስንሆን የምንጽናናበት እንደ ኃይልም ደግሞ የምንጠቀምበትን ይህንን የእግዚአብሔርን ቃል የምንሸመድድበት በቃላችን የምንይዝበት ፕሮግራም ይሆናል። ይሄ ስለ ፕሮግራሙ እንግዲህ ለማታውቁት ከማስተዋወቄ በፊት ባለፈው ሳምንትም እንደዚሁ በጥናት በቤተ ክርስቲያን ውስጥ በሚደረጉ በተለያዩ ጥናቶች ውስጥ የተለየ ከዚህ በፊትም አንብቤው ሊሆን ይችላል እንዲህ ያላስተዋልኩትን አንድ እጅግ የሚገርም ነገር ከዘመናት ምኞት ምዕራፍ 12 ገጽ 104 የመጀመሪያው ፓራግራፍ ላይ የሚያስገርምን ነገር ተመለከትኩኝ። እንግዲህ ይሄ ምዕራፉ የሚናገረው ኢየሱስ ክርስቶስ የተፈተነበት በፈተና ሰይጣን ክርስቶስን ለመጣል የሞከረበት ቦታ ነው። ስለ ፈተና የሚያወራ ቦታ ነው፣ ስለ ጌታችን ኢየሱስ ክርስቶስ እና እንግዲህ ሰይጣን ሲፈልግ የነበረው መጽሐፉም እንደሚናገረው ክርስቶስን ለመጣል ነው። ከዛም በኋላም ደግሞ ትልቅ ተአምርን እንዲያደርግ ክርስቶስን ሲፈታተነው እንመለከታለን። የመጀመሪያው ፈተና ክርስቶስ ተርቦ ሳለ ይሄንን ድንጋይ ዳቦ በማድረግ እስቲ ብላ የእግዚአብሔር ልጅ እንደሆን ካውቃለሁ ብሎ ሰይጣን ፈተና ሲፈትነው እንደዚህ ይላል። ፔጅ 104 የመጀመሪያው ፓራግራፍ ላይ ኢየሱስ ሰይጣንን የተጋፈጠው ተጽፏልና በሚሉት ቅዱሳት መጽሐፍት ቃላት ነው። በእያንዳንዱ ፈተና መከላከያ መሳሪያው የእግዚአብሔር ቃል ነበር። ሰይጣን ስለ ክርስቶስ መለኮታዊነት ምልክት የሚሆን ተአምር ጠይቆ ነበር። ነገር ግን ከተአምራት ሁሉ የሚበልጠውን እግዚአብሔር እንዲህ ብሏል በሚለው ላይ ያለ ጽሑፍ እምነት በክርክር የማይወሰን ምልክት ነው። ክርስቶስ በዚህ አቋሙ እስከጸና ድረስ ፈታኙ የማሸነፍ እድል አልነበረውም ይላል እና በጣም ያስገርማል አይደል? ሰይጣን የጠየቀው በጣም ትልቅ የሆነ ተአምር ክርስቶስ እንዲሰራ ነው። ኢየሱስ ክርስቶስ በዚያ ሞመንት ላይ ትልቅ ተአምርን እንደሰራ ይነግረናል። ሰይጣን ያልጠበቀው ተአምር ነው የሰራው። ተአምር ምንድን ነው ይለናል። ያነበብኩት ከሰማችሁኝ ምንድን ነው ይለናል? የእግዚአብሔር ቃል እንዲህ ይላል ብሎ የመለሰው መልስ እጅግ ትልቅ የሆነ ተአምር እንደሆነ ይነግረናል እና ስለዚህ ይሄ ፕሮግራም እንግዲህ እኛም እንደ ጌታችን ኢየሱስ ክርስቶስ በምሳሌው በዚህ ዓለም ላይ በመኖር እንደገለጸልን ሁሉ እኛም ተጽፏል ብለን ይህንን ተአምር ዛሬም መጠቀም እንችላለን በሕይወታችን ላይ ሰይጣን በሚገዳደረን ጊዜ፣ ተስፋ በቆረጥንበት ጊዜ፣ እንዲሁም ደግሞ ደስ ባለንም ጊዜ እግዚአብሔርን ቃል ተጽፏል እያልን ይህን ክርስቶስ የሰራውን ትልቅ የሆነ ተአምር በሕይወታችን ዛሬም እኛ መለማመድ እንደምንችል ገባኝ። ስለዚህ ይሄ ፕሮግራም ከ3 ዓመት አካባቢ በፊት ይሆናል በጁኒየር ሰንበት ትምህርት እንደዚሁም በጁኒየር ኳየር የተጀመረው በዚህ ሀገር። ከዚህ በፊት በተለያዩ ሌሎች የውጭ ሀገሮች ይሄ ፕሮግራም ይደረግ ነበር እና እኛም ደግሞ ይሄንን የእግዚአብሔርን ቃል ማጥናት አለብን። በእኛ ቤተክርስቲያንም
መለማመድ አለብን በማለት ይህንን ፕሮግራም የተዘጋጀው። ስለዚህ በተለያዩ እድሜ ክልል ውስጥ ያሉ ወጣቶች፣ ህፃናት፣ ጎልማሶች፣ ታዳጊዎች እንዲሁም ደግሞ በእድሜ የጠገቡ አዛውንቶች የእግዚአብሔርን ቃል በቃላቸው የሚይዙበት ከዚያም በኋላ በዚህ በመድረክ ላይ በመውጣት እንደገና ለኛ የሚያቀርቡበት ፕሮግራም ነው። በተለያዩ አዲስ አበባ ውስጥ ያሉ ቤተክርስቲያኖች እንግዲህ ልምዳችንን በማካፈል በብሔረ ጽጌ፣ በኮተቤ በተለያየ ጊዜ ይሄ ፕሮግራም ተዘጋጅቷል። እንዲሁም በእኛ ቤተክርስቲያን ውስጥ በተለያየ ጊዜ ይሄን ፕሮግራም አዘጋጅተናል። ስለዚህ ይሄኛውን ፕሮግራም እንጀምራለን። ፕሮግራሙን ስንጀምር የሚሆኑትን የተወሰኑትን ፕሮግራሞች አስተዋውቃችኋለሁ። ከዚያም በኋላ ላይ ወጥቼ አንድ ጊዜ የቀሩትን ፕሮግራሞች አስተዋውቃችኋለሁ ማለት ነው። ስለዚህ ከዚህ ፕሮግራም መጨረሻ ላይ የምንፈልገው ነገር ምንድነው? ሁላችንም ወደ ቤታችን ከዚህ ስንወጣ ሁላችንም ተበረታተን በቤታችን ውስጥ ይሄንን ፕሮግራም በየሳምንቱ በየዕለቱ እንድናደርግ ነው የምንፈልገው። ልንገዳደራችሁ የምንፈልገው ያ ነው። ምክንያቱም ቅድም እንደነገርኳችሁ ትልቅ ተአምር ነው፣ እግዚአብሔርም ያስችለናል። ስለዚህ ምክንያት እንዳናገኝ ከህፃናት ከቤተ ክርስቲያናችን ውስጥ ካሉ ህፃናት፣ ከዚያም በኋላ ታዳጊዎች፣ ከዚያም ወጣቶች፣ ከዚያም ጎልማሶች እንዲሁም ደግሞ አዛውንቶች በዚህ ፕሮግራም ላይ ዛሬ ይሳተፉልናል። ስለዚህ አሁን ስቀመጥ ሳለ ከህፃናት በራሳቸው ተራ እየወጡ ከእግዚአብሔር ቃል የሸመደዱትን ያቀርቡልናል። ከዚያን የስጦታ ሰዓት ይኖረናል። መዝሙር 200ን አዘማሪዎች መጥተው ያዘምሩናል። ከዚያም በኋላም ትንሽ ነቃ ለማለትም ጌም የምንጫወትበት ጊዜ ይኖረናል። ከዚያም በኋላ ያለውን ፕሮግራም ተነስቼ አስተዋውቃችኋለሁ። እግዚአብሔር ይባርካችሁ። ስሜ ያቤት ይባላል። አሁን ማቀርብላችሁ ኢሳይያስ 53 ነው። የሰማነውን ነገር ማን ያምናል? የእግዚአብሔር ክብር ለማን ተገልጧል? በፊቱ እንደ ቡቃያ ከደረቅ መሬት እንደ ሥር አድጓል። መልክና ውበት የለውም፣ ባየነውም ጊዜ እንወደው ዘንድ ደም ግባት የለውም። የተናቀ ከሰውም የተጠላ የሕማም ሰው ደዌውንም የሚያውቅ ነው። ሰውም ፊቱን እንደሚሰውርበት የተናቀ ነው። እኛም አላከበርነውም። በእውነት ደዌያችንን ተቀበለ፣ ሕመማችንንም ተሸክመዋል። እኛ ግን እንደተመታ በእግዚአብሔርም እንደተቀዘፈ እንደተቸገረ ቁጠር ነው። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ። የደህንነታችንም ተግሣጽ በእርሱ ላይ ነበር፣ በእርሱም ቁስል እኛ ተፈወስን። እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን፣ ከእኛ እያንዳንዱ ወደ ገዛ መንገዱ አዘነበለ። እግዚአብሔርም የሁላችንን በደል በእርሱ ላይ አኖረ። ተጨነቀ፣ ተሰቃየም፣ አፉንም አልከፈተም። ልክ ለመታረድ እንደሚነዳ ጠቦት በሸላቶቹ ፊት ዝም እንደሚል በግ እንዲሁም አፉን አልከፈተም። በማስጨነቅና በፍርድ ተወሰደ። ስለ ሕዝብ ኃጢአት ተመቱ፣ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ? ከክፉዎቹም ጋር መቃብሩን አደረጉ፣ ከባለጠጎችም ጋር በሞት ሆኖ ግፍን አላደረገም ነበር፣ በአፉም ተንኮል አልተገኘበትም ነበር። እግዚአብሔርም በደዌ ያደቀው ዘንድ ፈቀደ። ነፍሱን ስለ ኃጢአት መስዋዕት ካደረገ በኋላ ዘሩን ያህል ዕድሜውም ይረዝማል። የእግዚአብሔርን ፈቃድ በእጁ ይከናወናል። ከነፍሱም ድካም ብርሃንን ያህል ደስም ይለዋል። ጻድቅ ባሪያዬ በእውቀቱ ብዙ ሰዎችን ያጸድቃል፣ ኃጢአታቸውንም ይሸከማል። ስለዚህ እርሱ ብዙዎችን ይወርሳል፣ ከኃያላንም ጋር ምርኮን ይከፋፈላል። ነፍሱን ለሞት አሳልፎ ሰጥቷልና ከዓመፀኞችም ጋር ተቆጥሯልና። እርሱ ግን የብዙዎችን ኃጢአት ተሸከመ፣ ስለ ዓመፀኞችም ማለደ። ስሜ ቤተለዊ ያወቀ ይባላል። አሁን መቀርብላችሁ ቃሉን በቃል ነው። ርዕሱ የማቴዎስ ወንጌል ምዕራፍ 5 ከቁጥር 1 እስከ 10። ሕዝቡንም አይቶ ወደ ተራራ ወጣ። በተቀመጠም ጊዜ ደቀ መዛሙርቱ ወደ እርሱ ቀረቡ። አፉንም ከፍቶ አስተማራቸው፣ እንዲህም አለ። በመንፈስ ድሆች የሆኑ ብፁዓን መንግሥተ ሰማያት የእነርሱ ናትና። የሚያዝኑ ብፁዓን ናቸው፣ መጽናናትን ያገኛሉ። የዋሆች ብፁዓን ናቸው፣ ምድርን ይወርሳሉና። ጽድቅን የሚራቡና የሚጠሙ ብፁዓን ይጠግባሉና። የሚምሩ ብፁዓን ናቸው፣ ይማራሉና። ልበ ንጹሖች ብፁዓን ናቸው፣ እግዚአብሔር ያዩታልና። የሚያስተራርቁ ብፁዓን ናቸው፣ የእግዚአብሔር ልጆች ይባላሉ። ስለ ጽድቅ የሚሰደዱ ብፁዓን ናቸው፣ መንግሥተ ሰማያት የእነርሱ ናትና።
ስሜ ናፍቆት ኃይሉ ይባላል። አሁን ማቀርብላችሁ መዝሙረ ዳዊት ምዕራፍ 22 ከቁጥር 1 እስከ 31። አምላኬ አምላኬ ለምን ተውከኝ? እኔን ለማዳንና ከጩኸቴ ቃል ሩቅ ነህ። አምላኬ በቀን ወደ አንተ እጠራለሁ አልመለስክልኝም። በሌሊት እንኳን እረፍት የለኝም። በእስራኤል የተመሰገንክ አንተ ግን በቅድስና ትኖራለህ። አባቶቻችን አንተን ተማመኑ አንተም አዳንካቸው። ወደ አንተ ጮኹ አመለጡ አንተንም ተማመኑ አላፈሩም። እኔ ግን ትለኝ ሰው አይደለሁም ማላገጫ በሕዝብ ዘንድ የተናኩ ነኝ። የሚያዩኝ ሁሉ ያላግዱብኛል። ራሶቻቸውን እየነቀነቁ በከንፈሮቻቸውም እንዲህ ይላሉ፣ በእግዚአብሔር ተማመነ እርሱን ያድነው ቢወደውስ ያድነው። አንተ ግን ከሆድ አውጥተኸኛልና ከእናቴ ጡት ሳለሁ አንተን ታመንኩ። ከማህፀን ጀምሮ በአንተ ላይ ተጣልኩ። ከእናቴ ሆድ ሳለሁ አንተ አምላኬ ነህ። ጭንቀት ቀርባለችና የሚረዳኝ የለምና ከኔ አትራቅ። ብዙ በሬዎች ከበቡኝ፣ የሰቡትን ፍሪዳዎች ያዙኝ። እንደ ውሃ ፈሰስኩኝ፣ አጥንቶቼ ሁሉ ተለያዩ። ልቤ እንደ ሰም ሆነ፣ በአንጀቴ መካከል ቀለጠ። ኃይሌ እንደ ገል ደረቀ፣ በጉሮሮዬ ምላሴ ተጠጋ። ወደ ሞት አሸዋ አወረድከኝ፣ ብዙ ውሾች ከበውኛልና የክፋተኞች ጉባኤ ያዘኝ። እጆቼንም እና እግሮቼንም ቸነከሩኝ። አጥንቶቼ ሁሉ ተቆጠሩ፣ እነርሱም አዩኝ ተመለከቱኝ። ልብሶቼ ለራሳቸው ተከፋፈሉ፣ በቀሚሴም ላይ ዕጣ ተጣጣሉ። አንተ ግን አቤቱ ከኔ አትራቅ። አንተ ጉልበቴ፣ እኔን ለመርዳት ፍጠን። ነፍሴን ከሰይፍ አድናት። ብቸኝነቴ አንድ ቀንድ ካላቸው ስምህን ለወንድሞቼ እነግራቸዋለሁ። በጉባኤ መካከል አመሰግናለሁ። እግዚአብሔርን የሚፈሩ ያመስግኑት። ያዕቆብ ዘር ሁላችሁ አክብሩት፣ የእስራኤል ዘር ሁላችሁ ፍሩት። ችግረኛ ችግር አልናቀምና ቸልም አላለምና ፊቱን ከኔ አልሰወረምና፣ ነገር ግን ወደ እርሱ በጮህ ጊዜ ሰማኝ። በታላቅ ጉባኤ መካከል ምስጋና ለአንተ ዘንድ ነው። እርሱን በሚፈሩት ፊት ስእለቴን እሰጣለሁ። እግዚአብሔርን የሚሹ ያመሰግኑታል፣ ልባቸውም ለዘላለም ሕያው ይሆናል። የምድር ዳርቻዎች ሁሉ ያስቡ፣ ወደ እግዚአብሔርም ይመለሱ። የአሕዛብ ነገዶች ሁሉ በፊቱ ይሰግዳሉ። መንግስት ለእግዚአብሔር ናትና እርሱም አሕዛብን ይገዛል። የምድር ደንዳኖች ሁሉ ይበላሉ ይሰግዳሉ፣ ወደ መሬት የሚወርዱትን በፊቱ ይንበረከካሉ። ነፍሴ ስለ እርሱ ስትል በሕይወት ትኖራለች፣ ዘሬን ይገዛታል። የሚወለደው ሕዝብ ለእግዚአብሔር ትነግረዋለች፣ ጽድቁም ለሚወለደው ሕዝብ እግዚአብሔር ያደረገው ጽድቁን ይነግረዋል። እና ይሄንን ቃሉን በቃል የመረጥንበት ምክንያት እኛ በመንገዳችን ላይ ለብቻችን እንኳን ብንሆን ይሄንን ነገር በቃላችን ስንል ስለምንጽናና በሱ ምክንያት ይሄንን ቃሉን በቃሌ ለማቅረብ ስለዚህ እዚህ መተን ደግሞ ለሰዎች ደግሞ ማካፈል ስለምንፈልግ ይሄንን ቃሉን በቃሌ መረጥ። ስሜ ሶፍነት ዮናታን ይባላል እና ዛሬ ማቀርብላችሁ መዝሙረ ዳዊት 100 ነው። Make a joyful noise unto the Lord, all ye lands. Serve the Lord with gladness. Come before his presence singing. Know ye that the Lord is God. Know ye that the Lord is God. It is he that hath made us, not we ourselves. We are his people and sheep of his pasture. Enter into his gate with thanksgiving and into his court with praise. Be thankful unto him and bless his name. For the Lord is good, his mercy is everlasting, and his truth endureth at all generations. ስሜ ኤልካናን ሙሉነህ ይባላል። አሁን የማቀርብላችሁ ዘፍጥረት 1:1 ነው። እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ። ምድርን ባዶ ነበረች፣ አንዳችም አልነበረባትም። ጨለማን በጥልቁ ላይ ሰፍሮ ነበር። እግዚአብሔርም መንፈስ በውሃ ላይ ሰፍሮ ነበር። እግዚአብሔርም ብርሃን ይሁን አለ፣ ብርሃንም ሆነ። እግዚአብሔር ያ መልካም እንደሆነ አየ። እግዚአብሔር ብርሃኑን ቀን ብሎ ጠራው፣ ጨለማውንም ሌሊት አለው። ጠዋትም ሆነ ማታም ሆነ አንደኛ ቀን። ስሜ ዮሐንስ ረሳኝ ይባላል። አሁን ማቀርብላችሁ መዝሙረ ዳዊት ምዕራፍ 27 ነው። እግዚአብሔር ብርሃኔና መድኃኒቴን የሚያስፈራኝ ማን ነው? እግዚአብሔር ሕይወቴ መታመኛው ነው። የሚያስደነግጠኝ ማን ነው? ክፉዎች አስጨናቂዎች ጠላቶቼም ስጋዬን ሊበሉ በቀረቡ ጊዜ እነርሱም ተሰናከሉና ወደቁ። ሰራዊትም ቢሰፍርብኝ ልቤ አትፈራም፣ ሰልፍም ቢነሳብኝ በዚህ እታመናለሁ።
እግዚአብሔርን እነሆ አንዲት ነገር ለመንኩት፣ እርሷንም እሻለሁ፣ በሕይወቴ ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ፣ እግዚአብሔር ደስ የሚያሰኘውን ነገር አይ ዘንድ፣ መቅደሱንም እመለከት ዘንድ። በመከራዬ ቀን በድንኳኑ ሰውሮኛልና፣ በድንኳኑ ሸሽጎኛልና፣ በዓለት ላይ ከፍ ከፍ አድርጎኛልና። እነሆ አሁን በዙሪያዬ ካሉ ጠላቶቼ ላይ እግዚአብሔር ራሴን ከፍ ከፍ አደረገ። ለእግዚአብሔር እቀኝለታለሁ፣ ዘምርለትም አለሁ። አቤቱ ወደ አንተ የጮኩትን ቃሌን ስማኝ፣ ማረኝና አድምጠኝ። አንተ ፊቴን እሹት ባልክ ጊዜ አቤቱ ፊትህን እሻለሁ። ልቤ አንተን አለ፣ ፊትህን ከኔ አሰውር። ተቆጥተህ ከባሪያ ፈቀቅ አትበል፣ ረዳት ሁነኝ አትጣለኝ። የመድኃኒቴም አምላክ ሆይ አትተወኝ፣ እናቴና አባቴ ትተውኛልና። እግዚአብሔር ግን ተቀበለኝ። አቤቱ መንገድን አስተምረኝ፣ ስለ ጠላቶቼም በቀና መንገድ ምራኝ። የእግዚአብሔርን ቸርነት በሕያዋን ምድር አይ ዘንድ አምናለሁ። እግዚአብሔርን ተስፋ አድርግ፣ ልብህም ይጽና። እግዚአብሔርን ተስፋ አድርግ። ህፃናትንም ደግሞ አሁን አይታዩኝም፣ ግን እግዚአብሔር አብዝቶ ይባርካቸው። ቤተክርስቲያኒቱን እግዚአብሔር በህፃናት ስለባረከ በህፃናት ብቻም ሳይሆን እንዲህ አእምሯቸው በጣም ክፍት በሆነ ነገ ቤተክርስቲያኒቱን ተረክበው ማስተዳደር በሚችሉ ህፃናት እግዚአብሔር ቤተክርስቲያኒቱን ስለባረከ እጅግ አድርገን እናመሰግነዋለን። ፕሮግራማችንን እንቀጥላለን። ስንቀጥል ወንድማችን ኪያ የተለየ መዝሙር አሁን ያቀርብልናል። ከዚያም በኋላ ቃሉን በቃሌ አሁን ደግሞ እድሜያቸው ትንሽ ካሁኖቹ ከፍ ያሉ ታዳጊ ወጣቶች ከዚያም በኋላም ደግሞ እነርሱን ተከትለው ወጣቶች ያቀርቡልናል። ከዚያም በኋላ እንደገና የተለየ መዝሙር ከእህታችን ያኔት እንሰማለን። ከዚያም በኋላ እንደገና ቃሉን በቃሌ
ትላልቅ ሰዎች ደግሞ ከቤተክርስቲያናችን ትልልቅ የሆኑ ከነርሱ ብዙ ምንማረው ያለን ነገር ያላቸው ሰዎች ደግሞ ቃሉን በቃል ያቀርቡልናል። ከዚያም በኋላ እንደገና የመጨረሻ ጌም ተጫውተን ፕሮግራሙን ወደ ማጠቃለያ እናመጣለን ማለት ነው። በዚህ ሁሉ እግዚአብሔር መንፈስ ከሁላችንም ጋር ይሁን። እንደምን ዋላችሁ? እግዚአብሔር ለዚህ ሰዓት ስላደረሰ እናመሰግነዋለን። አሁን መዘምርላችሁ መዝሙር የዋን ዌይ ነው። ልከተለው መስቀሉን ይላል። እግዚአብሔር እንደሚባርካችሁ ተስፋ አለኝ። ልከተለው መስቀሉን ይሁን መኖሪያዬ፣ ልፍቀድለት ኢየሱስ ይሁን የበላዬ፣ ላንግሰው ልሹመው በላዬ፣ እርሱ ይሁን የኔ የበላዬ። ልከተለው መስቀሉን ይሁን መኖሪያዬ፣ ልፍቀድለት ኢየሱስ ይሁን የበላዬ፣ ላንግሰው ልሹመው በላዬ፣ እርሱ ይሁን የኔ የበላዬ። ልከተለው መስቀሉን ይሁን መኖሪያዬ፣ ልፍቀድለት ኢየሱስ ይሁን የበላዬ፣ ላንግሰው ልሹመው በላዬ፣ እርሱ ይሁን የኔ የበላዬ። ጨለማዬን ሲያበራልኝ ሸክሜን ሲያራግፍልኝ አይቻለው በዘመኔ፣ ምስክር ነኝ እኔ። ጨለማዬን ሲያበራልኝ ሸክሜን ሲያራግፍልኝ አይቻለው በዘመኔ፣ ምስክር ነኝ እኔ። ተስፋ ባጣው ጊዜ ተስፋ ሆኖልኛል፣ ሞት ሲፈረድብኝ እርሱ ተውቶልኛል። ከጠላት መንጋጋ ኢየሱስ ታድጎኛል፣ ውድቀቴን አይቶልኝ እኔን አንስቶኛል። ሾምኩት በልቤ ላይ ሾምኩት በቤቴ ላይ፣ እርሱ ይሁን ለኔ ለመላኔነቴ፣ ዘላለም ይግዛ መላ ሕይወቴ። ያዳነኝ ያነሳኝ ኢየሱስ ብቻ ነው። ሾምኩት በልቤ ላይ ሾምኩት በቤቴ ላይ፣ እርሱ ይሁን ለኔ ለመላኔነቴ፣ ዘላለም ይግዛ መላኔነቴን። ያዳነኝ ያነሳኝ ኢየሱስ ብቻ ነው። ተስፋ ባጣው ጊዜ ተስፋ ሆኖልኛል፣ ሞት ሲፈረድብኝ እርሱ ሞቶልኛል። ከጠላት መንጋጋ ኢየሱስ ታድጎኛል፣ ውድቀቴን አይቶልኝ እኔን አንስቶኛል። ሾምኩት በልቤ ላይ ሾምኩት በቤቴ ላይ፣ እርሱ ይሁን ለኔ ለመላኔነቴ፣ ዘላለም ይግዛ መላ ሕይወቴን። ያዳነኝ ያነሳኝ ኢየሱስ ብቻ ነው። ያዳነኝ ያነሳኝ ኢየሱስ ብቻ ነው። ያዳነኝ ያነሳኝ
ኢየሱስ ብቻ ነው። እንደምን ዋላችሁ የእግዚአብሔር ቤተሰቦች፣ መልካም ሰንበት። አሁን ማቀርብላችሁ መዝሙር 27 ነው። እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው? እግዚአብሔር የሕይወቴ መታመኛዋ ነው፣ የሚያስደነግጠኝ ማን ነው? ክፉዎች አስጨናቂዎቼ ጠላቶቼ ሥጋዬን ይበሉ ዘንድ በቀረቡ ጊዜ እነርሱም ተሰናክለው ወደቁ። ሰራዊት ቢሰፍርብኝ ልቤ አይፈራም፣ ሰልፍ ቢነሳብኝ በዚህ እተማመናለሁ። እግዚአብሔርን አንዲት ነገር ለመንኩት፣ እርሷንም እሻለሁ፣ በሕይወቴ ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ፣ እግዚአብሔርንም ደስ የሚያሰኘውን አይ ዘንድ፣ መቅደሱንም እመለከት ዘንድ። በመከራዬ ቀን በድንኳኑ ሰውሮኛልና፣ በድንኳኑ መሸሸጊያ ሸሽጎኛልና፣ በዓለት ላይም ከፍ አድርጎኛልና። እነሆም በዙሪያዬ ባሉ ጠላቶች ላይ ራሴን ከፍ አደረገ። ለእግዚአብሔር እቀኛለሁ እዘምርለታልም አለሁ። አቤቱ ወደ አንተ የጮኩትን ቃሌን ስማኝ፣ ረዳት ሁነኝ፣ አትጣለኝ። አንተ ፊቴን እሹ ባልክ ጊዜ አቤቱ ፊትህን እሻለሁ። ልቤ አንተን አለ፣ ተቆጥተህ ከባሪያ ፈቀቅ አትበል። ረዳት ሁነኝ፣ አትጣለኝ፣ የመድኃኒቴ አምላክ ሆይ አትተወኝ። አባቴና እናቴ ትተውኛልና እግዚአብሔር ግን ተቀበለኝ። አቤቱ መንገድህን አስተምረኝ፣ ለጠላቶቼም ፍቃድ አትስጠኝ። የእግዚአብሔርን ቸርነት በሕያዋን ምድር አይ ዘንድ አምናለሁ። እግዚአብሔርን ተስፋ አድርግ፣ በርታ፣ ልብህም ይጽና። እግዚአብሔርን ተስፋ አድርግ። ስሜ ትሬል ይባላል። የያዝኩት መክብብ 1 ከ1954 ትርጉም እንዲህ ይላል። በኢየሩሳሌም የነገሰ የሰባኪው የዳዊት ልጅ ቃል። ሰባኪው ከንቱ የከንቱ ከንቱ ሁሉ ከንቱ ነው ይላል። ከፀሐይ በታች በሚደክምበት ድካም ሁሉ የሰው ልጅ ትርፉ ምንድን ነው? ትውልድ ይሄዳል፣ ትውልድ ይመጣል፣ ምድር ግን ለዘላለም ነው። ፀሐይ ትገባለች፣ ፀሐይ ትወጣለች፣ ወደምትወጣበትም ስራ ትቸኩላለች። ነፋስ ወደ ደቡብ ይሄዳል፣ ወደ ሰሜንም ይዞራል፣ ዘውትር በዙረቱ ይዞራል። ነፋስን ደግሞ ከዙረቱ ይመለሳል። ፈሳሾች ሁሉ ወደ ባህር ይሄዳሉ፣ ባህሩ ግን አይሞላም። ፈሳሾች ሁሉ ወደሚሄዱበት እንደገና ወደዚያ ይመለሳሉ። ነገር ሁሉ ያደክማል፣ ሰውም ሊናገረው ዘንድ አይችልም። ዓይን ከማየት አይጠግብም፣ ጆሮም ከመስማት አይሞላም። የሆነው ነገር ሁሉ እሱ የሆነ ነው፣ የተደረገውም ነገር እሱ የተደረገ ነው። ከፀሐይ በታች አዲስ ነገር የለም። ማንም እነሆ ይህ ነገር አዲስ ነው ይል ዘንድ ይችላልን? እርሱ ከእኛ በፊት በነበሩት ዘመናት ተደርጓልና። ለፊተኞቹ ነገሮች መታሰቢያ የላቸውም፣ ለኋለኛ ነገሮችም ከነርሱ በኋላ በሚመጡ ሰዎች ዘንድ መታሰቢያ አይገኝላቸውም። እኔ ሰባኪው በእስራኤል ላይ በኢየሩሳሌምም ንጉሥ ነበርኩ። ከሰማይ በታች የተደረገውን ሁሉ በጥበብ እፈልግና መረምር ዘንድ ልቤን ተጋው። እግዚአብሔር ይደክሙባት ዘንድ ለሰው ልጆች የሰጣት ይህች ክፉ ጥረት ናት። ከፀሐይ በታች የተደረገውን ሁሉ አየሁ፣ እነሆ ሁሉ ከንቱ ነው፣ ነፋስንም እንደመከተል ነው። ጠማማ ሊቃና ዘንድ አይችልም፣ ጎዶሎም ሊቆጠር ዘንድ አይችልም። እኔ በልቤ እነሆ ከእኔ አስቀድመው በኢየሩሳሌም ላይ ከነበሩት ይልቅ ጥበብን አብዝቼ ጨመርኩ። ልቤም ብዙ ጥበብና እውቀትን አየች ብዬ ተናገርኩ። እነሆ ጥበብና ሞኝነትን አውቅ ዘንድ ልቤን ሰጠው፣ ይህም ከንቱ እንደሆነ አስተዋልኩ። በጥበብ ብዛት ትካዜ ይበዛልና እውቀትም ይጨምር፣ ሐዘንም ይጨምራል። ስላዳመጣችሁ ምስክር ስሜ ራዕይ ሄኖክ ይባላል። አሁን ማቀርብላችሁ መዝሙር 92 ሲሆን የሚለው እግዚአብሔርን ማመስገን መልካም ነው፣ ውሎ ለስምም ዝማሬ ማቅረብ፣ በማለዳ ምሕረትህን በሌሊትም እውነትህን ማውራት፣ 10 አውታር ባለው በበገና ከምስጋና ጋርም በመሰንቆ አቤቱ በስራ ደስ አሰኝተኛልና በእጅ ስራም ደስ ይለኛልና። አቤቱ ስራ እጅግ ትልቅ ነው፣ ሀሳብም እጅግ ጥልቅ ነው። ሰነፍ ሰው ይህን አያውቅም፣ ልብ የሌለው ይህን አያስተውልም። ኃጢአተኞች እንደ ሳር ሲበቅሉ አመፃንም የሚሰሩ ሁሉ ሲለመልሙ ለዘላለም ዓለም እንዲጠፋ ነው። አቤቱ አንተ ግን ለዘላለም ልዑል ነህ። ስላዳመጣችሁ ያስኩ እንደምን አረፈዳችሁ። እኔ ስለ ጊዜ ሳስብ ብዙ ነገር ግራ ይገባኝ ነበረ እና ዛሬ የማቀርብላችሁ ጥቅስ የእሱ መልስ ነው። መክብብ 3 ላይ ይገኛል። እንዲህ ይላል፣ ለሁሉም ነገር ጊዜ አለው፣ ከሰማይ በታች ለሚከናወነው ለማንኛውም ነገር ወቅት አለው። ለመወለድ ጊዜ አለው፣ ለመሞት ጊዜ አለው። ለመትከል ጊዜ አለው፣ ለመንቀል ጊዜ አለው። ለመግደል ጊዜ አለው፣ ለማዳን ጊዜ አለው። ለማፍረስ ጊዜ አለው፣ ለመገንባትም ጊዜ አለው።
ለማልቀስ ጊዜ አለው፣ ለመሳቅ ጊዜ አለው። ለሐዘን ጊዜ አለው፣ ለጭፈራ ጊዜ አለው። ድንጋይ ለመጣል ጊዜ አለው፣ ድንጋይ ለመሰብሰብ ጊዜ አለው። ለማልቀስ ጊዜ አለው፣ ለመሳቅ ጊዜ አለው። ለመተቃቀፍ ጊዜ አለው፣ ለመለየት ጊዜ አለው። ለመቅደድ ጊዜ አለው፣ ለመስፋት ጊዜ አለው። ሰራተኛ ከእንጨቱ የሚያገኘው ትርፍ ምንድን ነው? ሰዎች ይደግሙበት ዘንድ እግዚአብሔር የሰጣቸውን ከባድ የስራ ጫና አየው። ሁሉንም በጊዜው ውብ አድርጎ ሰራው፣ በሰዎችም ልብ ዘላለማዊነትን አኖረ። ይሁን እንጂ እግዚአብሔር ከመጀመሪያ እስከ መጨረሻ ያደረገው ማወቅ አይችሉም። ለሰው በሕይወት እያሉ ከመደሰትና መልካም ነገር ከማድረግ የቻለ ነገር እንደሌለ አየው። ሰው ሁሉ ይበላና ይጠጣ ዘንድ በሚደክምበትም ሁሉ እርካታን ያገኝ ዘንድ ይህ የእግዚአብሔር ችሎታ ነው። እግዚአብሔር ያደረገው ለዘላለም እንደሚኖር አውቃለሁ። ከእርሱ ላይ ምንም አይጨመርም፣ ከእርሱ ምንም አይቀነስም። ሰዎች እንዳይከብሩት ይህን አደረገ። አሁን ያለው በፊት የነበረው ነው፣ ወደፊት የሚሆነው ቀድሞ የነበረው ነው። እግዚአብሔር ያለፈው መልሶ ይሻዋል። ከፀሐይ በታችም ሌላ ነገር አየው። በፍትህ ቦታ ግፍ ነበር፣ በፍርድ ቦታ አመፅ ነበር። እኔም በልቤ ለማንኛውም ድርጊት ለማንኛውም ተግባር ጊዜ ስላለው እግዚአብሔር ጻድቁንና ኃጢአተኛውን ወደ ፍርድ ያመጣቸዋል ብዬ አሰብኩ። እንዲህም ብዬ አሰብኩ፣ ሰዎች እንደ እንስሳት መሆናቸውን ያዩ ዘንድ እግዚአብሔር ይፈትናቸዋል። የሰው ዕጣ ፈንታ እንደ እንስሳት ነው። ሁሉም ዕጣ ፈንታው አንድ ነው። አንዱ እንደሚሞተው ሌላውም እንዲሁ ይሞታል። ሁሉም አንድ አይነት እስትንፋስ አለው። ሰውም ከእንስሳ ብልጫ የለውም። ሁሉም ከንቱ ነው። ሁሉም ወደ አንድ ቦታ ይሄዳሉ። ከአፈር እንደሆኑ ተመልሰው ወደ አፈር ይሄዳሉ። የሰው መንፈስ ወደ ላይ መውጣቱን የእንስሳ እስትንፋስ ወደታች ወደ ምድር መውረዱን ማን ያውቃል? ከዚህ ለሰው በሕይወት እያሉ ከመደሰት የተቻለ ነገር እንደሌለ አየው። ከሱ በኋላ የሚሆንስ ተመልሶ እንደሚያደርገው ማን ነው? እኔ ቀኑን በቃሌ ከመያዝ ብዙ ነገር ተምሬያለሁ እና በሕይወቴ ላይ የእግዚአብሔርን ቃሎች ተመልሼ እንዳይና በሚጨንቀኝና በምፈራበት ጊዜ የእግዚአብሔርን ቃላቶች ተመልሼ እንዳስታውስም የረዳኝ ነገር ቢኖር ቀኑን በቃሌ ነው እና እናንተ እንድትሞክሩት አደፋፍራለሁ። አመሰግናለሁ። እንደገና እንደምን ቆያችሁ? የእግዚአብሔር አምላካችን ስም ለዘላለም የተመሰገነ ይሁን። አሜን። እኔ የማቀርብላችሁ መዝሙር የሚገኘው መዝሙረ ዳዊት ምዕራፍ 92 ላይ ነው እና በጣም ብዙ ጊዜ አስባለሁ። ፈተና ላይ በመሆንበት ጊዜ፣ በጣም በሚጨንቀኝ ጊዜ የምዘምረው መዝሙር ነው እና ይህንን መዝሙር ከማለቴ በፊት ስለ መዝሙሩ አንድ ነገር ማለት ፈልጋለሁ። ይሄ መዝሙር የተጻፈው ወይም ደግሞ መዝሙረኛው ዳዊት የጻፈው ልክ ከባቢሎን ባርነት ነፃ ወጥተው ወደ ምድራቸው በሚመለሱ ጊዜ ነበርና እግዚአብሔርን የሚያመልኩበት፣ እግዚአብሔርን የሚያመሰግኑበት፣ የእግዚአብሔርን አምላክነት ደግሞ በይበልጥ የሚረዱበት መዝሙር ነበርና ሁል ጊዜ ቅዳሜ በሰንበት ጊዜ ሁሌ ይዘምሩታል። በምኩራብ ያሉት ሰዎች እዛ ይዘምራሉ፣ ካልሆነም በያሉበት ቦታ ሆነው ይሄንን መዝሙር ይዘምሩት ነበር። ስለዚህ በጣም ትልቅ ትርጉም ያለው መዝሙር ነው እና በአጠቃላይ ጠቅለል አድርገን ስንመለከተው ከቁጥር 1 ጀምሮ እስከ ቁጥር 4 ድረስ ያለው የመዝሙሩ ክፍል የሚያመለክተው ዳዊት ለራሱ ወይም ደግሞ ሕዝቡም ራሱ እግዚአብሔር ስላደረገላቸው ነገር፣ ስለከፈለላቸው መስዋዕት እግዚአብሔርን የሚያመሰግኑበት፣ እግዚአብሔርን ታላቅነት የሚያከብሩበት ነው። እንደገና ከቁጥር 5 ጀምሮ እስከ ቁጥር 9 ያለው ክፍል ደግሞ የሚያብራራው በዚህ ምድር ላይ እንግዲህ በጣም ብዙ ጥያቄያችን ምንድነው? በጣም ጻድቅ ያልሆኑ ሰዎች ወይም ደግሞ ክፉ ነገር የሚያደርጉ ሰዎች ይበለጽጋሉ እና ለምንድን ነው እነዚህ ሰዎች የሚበለጽጉት የሚለው ጥያቄያችን ነው እና ምክንያት አለው፣ የሆነ ጊዜ አለው የነሱም እና ጻድቅ ያልሆኑ ሰዎች ወይም ደግሞ ክፉ ሰዎች ይበለጽጋሉ። ነገር ግን ጊዜያቸው በሚመጣ ጊዜ እነርሱ ደግሞ እንደሚደመሰሱ እንደሚጠፉ ይናገራል። እንደገና ደግሞ ከቁጥር 10 ጀምሮ እስከ መጨረሻው እስከ ቁጥር 15 ድረስ ያለው ክፍል ደግሞ ስለምን ያወራል? ስለ ጻድቃን ያወራል። በዚህ ምድር ላይ በጣም ብዙ ጊዜ ጻድቃን ሲጎዱ፣ ሲጨነቁ፣ ሲያለቅሱ እንመለከታለን። ለነሱም ደግሞ ጊዜ ያለው ማለት ነው። እግዚአብሔር እነዚህን ሰዎች እንዴት ከፍ እንደሚያደርጋቸው እና አምላካቸው መሆኑን እንዴት እንደሚያሳያቸው የሚናገር መዝሙር ነውና በደንብ እንድታዳምጡኝ እንድታስተውሉ እንፈልጋለሁ። እንዲህ ይላል: እግዚአብሔርን ማመስገን መልካም ነው፣ ልዑል ሆይ ለስምህ ዝማሬን ማቅረብ፣ በማለዳ ምሕረትህን በሌሊትም እውነትህን ማውራት፣ 10 አውታር ባለው በበገና ከምስጋና ጋርም በመሰንቆ። አቤቱ በስራ ደስ አሰኝተኸኛልና በእጅህም ስራ ደስ ይለኛልና። አቤቱ ስራ እጅግ ትልቅ ነው፣ ሀሳብህም እጅግ ጥልቅ ነው። ሰነፍ ሰው አያውቅም፣
ልብ የሌለውም ይህን አያስተውልም። ኃጢአተኞች እንደ ሳር ሲበቅሉ አመፃንም የሚያደርጉ ሁሉ ሲለመልሙ ለዘላለም እንደሚጠፉ ነው። አቤቱ አንተ ግን ለዘላለም ልዑል ነህ። አቤቱ እነሆ ጠላቶች ይጠፋሉ፣ አመፃንም የሚያደርጉ ሁሉ ይበተናሉ። ቀንዴ አንድ ቀንድ እንዳልክ ከፍ ከፍ ይላል፣ ሽምግልናዬም በዘይት ይለመልማል። ዓይኔም በጠላቶቼ ላይ አየች፣ ጆሮዬም በእኔ ላይ በቆሙ በክፉዎች ላይ ሰማች። ጻድቅ እንደ ዘንባባ ያፈራል፣ እንደ ሊባኖስ ዝግባም ያድጋል። በእግዚአብሔር ቤት ውስጥ ተተክለዋልና በአምላካቸውም አደባባይ ውስጥ ያድጋሉ። ያን ጊዜ በለመለመ ሽምግልና ያፈራሉ፣ ደስተኞችም ሆነው ይኖራሉ። አምላኬ እግዚአብሔር እውነተኛ እንደሆነ ይነግራሉ፣ በእርሱም ዘንድ አመፅ የለም። እግዚአብሔር ይባርካችሁ። እንደምን ዋላችሁ? ይሰማል? ወደ 2 ወር በፊት በመንፈቀ ሌሊት አካባቢ አልጋ ውስጥ ገብቼ ተኝቻለሁ። በእኔ አስተሳሰብ ድንገት አደጋ ደረሰብኝ። ከአልጋ የተነሳው ከአልጋ ላይ የቆምኩ ይመስለኛል መጀመሪያ። እዚያ ወደቁ በቁመቴ በሙሉ። ከወደቁ በኋላ ከዚህ ከታች የመሽከርከር ነገር አየሁ። 2 ጊዜ ተመታሁ። አንድ እዚህ ላይ ግንቡ ነው የመታኝ። በሁለተኛው ጊዜ ግን ይህንን ሰበረኝ። እዚህ ላይ ተሰበረ። ይሄም መውለቅ ነበረበት እና ወደ ሐኪም ቤት ሄድኩ፣ ታከሙ። ትንሽ እየተሻለኝ ሳለ እንደገና ሐኪሙን ማየት ነበረብኝ። ሂጄ ሐኪሙን እንደገና በማይበት ሰዓት ጥሩ ነው፣ ጥሩ ሆኗል፣ ጥሩ ይዟል እያሉ ሐኪሙም ሌሎችም አብረው የነበሩ እየተደሰቱ ሲያወሩ እኔ ጥያቄ አለኝ። ምንድን ነው ጥያቄ? አእምሮዬ እንደ ድሮ አይደለም እና መልሶ አእምሮ እኔ የማውቀው አእምሮ ድሮ የማውቀው ወዲያው ነገር ይቀበላል። እዚያ ውስጥ ያለ ነገር መስፈልገው ቶሎ ያወጣል። የማስታወስ ችሎታዬ በጣም ጥሩ ነበር። አሁን ግን የማስታወስ ችሎታዬ የማስተዋልም ደክሟል። ነገሩት ሐኪም እኔ እንዲህ ብዬ መኖር ስለማልፈልግ አንድ ነገር አድርጉ። ምንድን ነው የሰጣችሁ መድኃኒት? ያ መድኃኒት አእምሮዬን የሚጎዳ ነው ወይ ማወቅ ፈልጋለሁ። ይሄ 2 ነበሩ፣ 2 መድኃኒቶች። አንደኛው ይሄንን እንተወዋለን፣ ይሄ ይጎዳል ማለት ነው እና እሱን ተውት። ከተውት በኋላ ምናልባት መስፋፋቱን ትቶት ይሆናል እንጂ ቀደም ሲል የተጎዱቱ እንደተጎዱ ይመስለኛል እና በጣም ናዘኑት። ምክንያቱም አእምሯችን ከሁሉ የበለጠው ሀብታችን እሱ ነው እና የአእምሮ በጣም አስደናቂ ነገር ነው። ብዙ ሰርቶልኛል፣ ለእናንተም ብዙ ሰርቶላችኋል፣ እየሰራ ነው እና ግን በተለየ የተጠየቁት ስሰብክም ሆነ በሌላ ጊዜ በቃል ጥቅስ ስጠቅስ የሚሰሙ ሰዎች እንዴት ነው ጥቅሱን በቃል የምትይዘው? እንዴት ነው የምታስታውሰው? እንደ በቃል ላጥ አድርገህ ዝም ብለህ ስትናገር እናያለን፣ ችግር የለምና እንዴት ነው ብሎ ስላሉ እዚያ ትንሽ ማብራሪያ ለመስጠት ነው የምፈልገው። አዎ እግዚአብሔር ይመስገን ጥሩ የሚያስታውስ አእምሮ ግጥም የመግጠምም የተገጠመው ሌሎች ሰዎች የገጠሙትን የማስታወስ ችሎታ ሰጥቶኛል። አምላኬን አመሰግነዋለሁ። እና ይህን ግን እንዴት ነው ታሪክ አለው፣ የራሱ የሆነ ታሪክ። ተማሪ ቤት ስገባ 17 ዓመት ልጅ ነኝ። በዛን ጊዜ የገባሁት በሚሽን ትምህርት ቤት ነው። ያ ሚሽን ትምህርት ቤት መጽሐፍ የለውም። መጽሐፍ አስተማሪው ብቻ ነው ያለው። እኛ ከብላክቦርድ ላይ ይጽፍልናል፣ ያን የጻፈልን ኮፒ እያደረግን ማጥናት ነው እንጂ
መጽሐፍ አንብቦ መረዳት የሚባል ነገር የለም። ስለዚህ የጻፋትን መመሪያዊቱን ሁሉ በቃል መሸምድ የለም። በቃል እያጠናው መማርን የጀመሩት የተማሩት እዚያ። ለዚያው ደጋፊ የሚሆን ደግሞ ያስተምሩን የነበሩ ሚሽነሪዎች ቅዳሜ ከሰዓት በኋላ እየሰበሰቡ መጽሐፍ ቅዱስን በቃላችን እንድናጠና ያደፋፍሩናል፣ ያበረታቱናል፣ ሽልማት ሰጡናል። በዚያ ምክንያት በቃላችን ብዙ የያዝኋቸው ጥቅሶች በቃል ያዝኋቸው ኤሌመንተሪ ስኩል የነበሩ ጊዜ ያን ጊዜ ያጠናቸው ናቸው። እነዚያም አገልግሎኛል። ለወደፊትም እስካለው ድረስ ያገለግሉኛል። በጣም እጅግ መልካም ነገር ነው። ወደ ሃይ ስኩል ስገባ ግን ሃይ ስኩል ኤሌመንተሪ 2 ዓመት ብቻ ነው የተማርኩት። እዚያ በኋላ ሃይ ስኩል ገባ እና በሃይ ስኩል በምማርበት ጊዜ አሁንም መጽሐፍ የለም። አሁንም ያለው ምንድነው? አስተማሪው መልካም የመሰለውን ነገር ሰብስቦ ይዞ ከየቦታው ይዞ ይመጣል። አርዕስቱ ተሰጥቶታል። በዚህ አርዕስት ላይ ያስተምራል፣ እንማራለን። እንዲያያለ ነው እንጂ የተዘጋጀ ቴክስት ቡክ በቃል ማጥናት 11 እና 12 በሙሉ በኮረስፖንደንስ ነው፣ በመጻጻፍ ነው ያጠናሁት። ክፍል አልገባሁም። ይልኩልኛል። ውጭ ሀገር ትምህርት የሚዘጋጀው ይላካል። እኔ ሰርቼ መልሳለሁ። እንዲያያሉ ነው። ያን ጊዜ አንዲት ቅኔ ያየሁ፣ እንግሊዝኛ ቅኔ። ያችን ቅኔ ወድዷል፣ በጣም ወድዷል። ወድጄም አላበቃሁም። ተረጎሟት ወደ አማርኛ፣ እንግሊዝኛ ነበረች። ከተረጎሟት በኋላ ለተማሪዎች አስተማሪ ነኝ፣ ተማሪም ነኝ፣ ለተማሪዎች የሰጠኋቸው ያቺ ግጥም ድሮ የሃይስኩል ተማሪ በነበረው ጊዜ ያገኘኋት ግጥም ዛሬም ትሰራለች። አንድ ቀን እዚህ ታች መስቀል አደባባይ አንዲት የድሮ ተማሪ ማሳያለኝ አለች እና ይዛ መጣች። እዚያ ፊት ለፊት ቁሜ ስመለከት የሚያምር ፎቅ ለበስት እዚያ ካየኋቸው ፎቆች ቁሟል። ከዚያ ይሄ ፎቅ ነው አለች። እኔ አላውቅም የእሷ ፎቅ መሆኑ፣ እንደ ልጅ ያሳደጓል። አንቺ ፎቅ? አዎ። እንዴት ሰራሽው? እንዴት ልሰረሻች? ቅኔው የማን ቅኔ? አንተ የነገረህ ቅኔ ምን አለ? ቅኔው ምን አለ? ወዲያው ነው ላጥላጣ ያደረገችው። ምንም ጊዜም አልወሰድባትም። ታላላቅ ሰዎች ታላቅ የሆኑት በአጋጣሚ ሳይሆኑ ወይም በቅጽበት ጓደኞቻቸው ባንቀላፉበት ተግተው ሰርተው ነው ቀንና ሌሊት። ይቺ ለእኔም ረዳችኝ፣ ለእሷም ረዳ፣ ይቺ ናት ያስቻለችኝ ብላለች። ታላላቅ ሰዎች ታላቅ የሆኑት በአጋጣሚ ሳይሆን ወይም በቅጽበት ጓደኞቻቸው ባንቀላፉበት ተግተው ሰርተው ነው ቀንና ሌሊት። የአሜሪካ ባለቅኔ የጻፋት ከሱ ነው የወሰዷት። ይሄ ቅኔ እኔ እሷን ብቻ ሳይሆን ወንድሟንም እንደዚሁ የሚያሰረዋል። ብዙዎቹ ተማሪዎች የድሮ አቃቂ የጥሩነት ተማሪዎች የነበራቸው እንዲች ያለች ቅኔ የታውቁ ነበር ስትሏል ይነግሯቸዋል። በቃላቸው ይረዳል፣ ለማስታወስ ይረዳል፣ ለመማር ይረዳል። በጣም በጣም ጠቃሚ ስለሆነ ቅኔን ለሕፃናት ማስተማር እጅግ በጣም ጠቃሚ ነው። አሁን ቅርብ ጊዜ አንድ የእኛ ባል የነበሩ ከዚህ ሞቱ። የዩኒቨርሲቲ ፕሮፌሰር ናቸው እና ከመሞታቸው በፊት የቀብሬ ስነስርዓት በአድቨንቲስት ቤተ ጸሎት ይደረግልኝ ብለው ተናዘዙ። አድቨንቲስት ነበሩ እሳቸው። በዚያ ቀን እንዲናገሩ ከተጠየቁት አንዱ እኔ ነኝ። ተራ ያደረሰው ወጣው። እዚያ ላይ ስናገር ሳለ
ከመጽሐፍ ቅዱስ አንድ ጥቅስ አላነበብኩም። ነገር ግን በቃሌ 4 ጥቅሶች ጠቅሻለሁ። ከዚያ በኋላ ወርጄ አስቀድሜ ተቀምጬበት ከነበሩ ቦታ ስቀመጥ በፊት አብረውኝ የነበሩ አንድ ሌላ ሰው እዚህ አጠገቤ የነበሩ መጡና እጄን ያዙ። ይችን እንድችለው ደግሞ ሁለቱን ይችና ይች ደግሞ ያዙ። ምን ሊሉ ነው? የእርሰው ነገር ይሉኛል። እኔ አላውቃቸውም። እሳቸው ያን ጊዜ ነው አዩኝ እንጂ አልታውቅም። የረዳኝ ግን በዚያ ኢምፕሬሽን በሰዎቹ አእምሮ እንዲያድር የረዳው በቃል የተጠቀሱት ሰዎች በቃል ኃይለኛ ነው። እነግራችኋለሁ። አንድን ጥቅስ ካጠናችሁት ከፍቶ ከማንበብ ይልቅ በቃል ብትናገሩት የበለጠ ኃይል ይወጣል፣ የበለጠ ስራ ይሰራል። ስለዚህ በቃላችሁ ቃለ እግዚአብሔርን ማጥናት፣ በቃላችሁ ገጣሚ የሆኑትን ጠቃሚ የሆኑትን ቅኔዎች ማንበብ በጣም በጣም ይጠቅማል እና አሁን ለምሳሌ ያን ጊዜ ከጠቀሷቸው ጥቅሶች በጉባኤ ላይ ተናገሩ። ምን ነው? ልባችሁ አይደንግጥ። ያን ጊዜ የሰው ልብ የደነገጠ ጊዜ ነው። ደንግጠዋል። ሚስቱ ያለች ልጆቹ አሉ። ሰውየው ገና ስራ አላበቃም፣ የሚሰራ ሰው ነው። ድንገት ሞተ። እኔ ስናገር ያን ልባችሁ አይደንግጥ፣ በእግዚአብሔር ታምናላችሁ፣ በእኔ እመኑ። በአባቴ ቤት ብዙ ስፍራ አለ። ያስ ባይሆን ባልኋችሁ ነበር። እሄዳለሁ፣ ቦታ አዘጋጅላችኋለሁ። በሄድሁም ቦታም ባዘጋጀው ጊዜ ተመልሼ እመጣለሁ፣ ወደ እኔም ወስዳችኋለሁ፣ እኔ ባለሁበት እናንተ ደግሞ ትሆኑ ዘንድ እና ይሄ ጥቅስ እንዳሉ ላነበው እችላለሁ። ሁላችሁ ግን እናነበባለን። ከማንበብ ይልቅ በቃል ቢነገር የበለጠ ኃይል አለው እና የተማሩት ለእናንተም ላስተምራችሁና ላሳልፍ የሚፈለገው ይህ ነው። አእምሯችን አስደናቂ የሆነ መኪና ነው። በቃኝ፣ ሞላው፣ ደክሞኛል፣ አልይዝም፣ አልጨምርም የማይል ከሰጠነው ይቀበላል፣ ደግሞ ያስታውሳል፣ በችግር ጊዜ ይደርስልናል እና እግዚአብሔር ይባርካቸው። ጌሙ የሚሆነው ማቴዎስ 5 ላይ ያለውን የተራራውን ስብከት የተዘበራረቀ ቦታ ነው። ከዛ በትክክል ማስቀመጥ ነው። እንዲህ ይላል፣ በመንፈስ ድሆች የሆኑ ብፁዓን ናቸው፣ መንግስተ ሰማያት የእነርሱ ናትና። የሚያዝኑ ብፁዓን ናቸው፣ መጽናናትን ያገኛሉና። የዋሆች ብፁዓን ናቸው፣ ምድርን ይወርሳሉና። ጽድቅን የሚራቡና የሚጠሙ ብፁዓን ናቸው፣ ይጠግባሉና። የሚምሩ ብፁዓን ናቸው፣ ይማራሉና። ልበ ንጹሖች ብፁዓን ናቸው፣ እግዚአብሔርን ያዩታልና። የሚያስተራርቁ ብፁዓን ናቸው፣ የእግዚአብሔር ልጆች ይባላሉና። ስለ ጽድቅ የሚሰደዱ ብፁዓን ናቸው፣ መንግስተ ሰማያት የእነርሱ ናትና። ጀምር። ከመጀመሪያው ጀምሮ አንብቡልኝ። ስቴፑ ትክክል መሆን አለበት። ኮሽ አንብቡልኝ። ሲጀምር ቆይ ልዝብ ቀስ ይበልሽ አንድ ከመጀመሪያ ተሳስታችኋል። በቃ እነሱ ተሳስታችኋል።
ስለዛ ተጨማሪ እሺ ትንሽ አስተካክሉት ሁለታችሁ አንብቡት ተሳስታችኋል አንድ የመጨረሻ እድልሽ ለእናንተ ተሳስታችኋል እሺ አንዴ ላንብብላችሁ እሺ ግን እንትን ማድረግ አይቻልም እሺ ፊታችሁን ሁላችሁም ወደዚህ እንዴት አይ ወረቀታችሁን ማስተካከል አይቻልም እሺ ላነብላችሁ ነው አንዴ በመንፈስ ድሆች የሆኑ ብፁዓን ናቸው መንግስተ ሰማያት የእነርሱ ናትና የሚያዝኑ ብፁዓን ናቸው መጽናናትን ያገኛሉና የዋሆች ብፁዓን ናቸው ምድርን ይወርሳሉና ጽድቅን የሚራቡና የሚጠሙ ብፁዓን ናቸው ይጠግባሉና የሚምሩ ብፁዓን ናቸው ይማራሉና በንጹሖች ብፁዓን ናቸው እግዚአብሔርን ያዩታልና የሚያስተራርቁ ብፁዓን ናቸው የእግዚአብሔር ልጆች ይባላሉና ስለ ጽድቅ የሚሰደዱ ብፁዓን ናቸው መንግስተ ሰማያት የእነርሱ ናትና በመንፈስ ድሆች የሆኑ ብፁዓን ናቸው መንግስተ ሰማያት የእነርሱ ናትና የሚያዝኑ ብፁዓን ናቸው መጽናናትን ያገኛሉና የዋሆች ብፁዓን ናቸው ምድርን ይወርሳሉና ጽድቅን የሚራቡና የሚጠሙ ብፁዓን ናቸው ይጠግባሉና ልበ ንጹሖች ብፁዓን ናቸው እግዚአብሔርን ያዩታልና የሚያምኑ ብፁዓን ናቸው የሚያስተራርቁ ብፁዓን ናቸው የእግዚአብሔር ልጆች ይባላሉና ለጽድቅ የሚሰደዱ ብፁዓን ናቸው መንግስተ ሰማያት የእነርሱ ናትና እሺ አንድ ቦታ ቀይራችኋል የእነሱን ሰምተን እሺ ቆይ ማስተካከል አይቻልም ሰቢ እኮሽ አይ ያ አይቻልም በቃ ተቀበሉና አንብቡ አይቻልም አንብቡ አይነክታለች እሺ ቶሎ በሉ አንብቡሽ ልዝብ ሳቶሎ በመንፈስ ድሆች የሆኑ ብፁዓን ናቸው መንግስተ ሰማያት የእነርሱ ናትና የሚያዝኑ ብፁዓን ናቸው መጽናናትን ያገኛሉና የዋሆች ብፁዓን ናቸው ምድርን ይወርሳሉና ጽድቅን የሚራቡና የሚጠሙ ብፁዓን ናቸው ይጠግባሉና የሚምሩ ብፁዓን ናቸው ይማራሉና የእግዚአብሔር ልጆች ይባላሉ ልበ ንጹሐን ብፁዓን ናቸው እግዚአብሔር ላይ የሚያስታርቁ ብፁዓን ናቸው ስለ ጽድቁ የሚሰደዱ ብፁዓን ናቸው መንግስተ ሰማያት የእነርሱ ናትና ቦታውን አይ እሺ ልዩነቱ ከዛ የሚያሸንፈው እነሱ ይመርጣሉ ልዩነቱ እነሱ ለምሳሌ አሁን ጽድቅን የሚራቡና የሚጠሙ ብፁዓን ናቸው ይጠግባሉና በትክክል ብለዋል ግን ቦታ ቀያይረዋል የነሱ ደግሞ የሚያስተራርቁ ነው ልበ ንጹሖች ብፁዓን ናቸው የእግዚአብሔር ልጆች ይባላሉና ብለው ቦታ ቀያይረዋል ስለዛ የሚሻለው የነሱ ነው ቦታ ብቻ ነው የቀየሩት እናንተ ግን ቃላቱንም ቀያይራችሁታል ስለዛ እነሱ አሸናፊ ይሆናሉ እዚህ ጋር አድርገን እናመሰግናለን ሁላችንም ከዚህ ብዙ ነገሮችን እንደተማርን እርግጠኞች ነን አንድ ጥቅስ ላንብብላችሁ በኢያሱ መጽሐፍ ላይ ሰንበት ትምህርትም የኢያሱ መጽሐፍን ስለሆነ እያጠናን ያለ ነው እንደዚህ ይላል ምዕራፍ 1 ቁጥር 7 ጀምሮ
እንደዚህ ይላል፣ ሙሴ ያዘዘህን ሕግ ሁሉ ጠብቅ አድርገውም፣ በምትሄድበት ሁሉ እንዲከናወንልህ ወደ ቀኝም ወደ ግራም አትበል። የዚህ የሕግ መጽሐፍ ከአፍ አይለይ፣ ነገር ግን የተጻፈበትን ሁሉ ትጠብቅና ታደርግ ዘንድ በቀንም በሌሊት አስበው፣ የዚያን ጊዜ መንገድ ይቀናልሃል ይከናወንልሃልም ይላልና እንግዲህ ኢያሱ ሲታዘዝ እዚህ ጋር ሙሴ የሰጠህን የዚህን የሕግ መጽሐፍ በቃ ሁሌ እንድናሰላስለው ጠዋት ስንነሳ የምናስታውሰው የመጀመሪያ ነገር እንዲሆን፣ ማታ ስንተኛ የመጨረሻ ነገር በአእምሯችን የሚመላለሰው የእግዚአብሔር ቃል ወይም ደግሞ የዚህ የሕግ መጽሐፍ እንዲሆን ነው እግዚአብሔር እንግዲህ የሚመክረው ለኢያሱና ይህንን ባደረክ ጊዜ ነገሮች ሁሉ ይሳኩልሃል። የሰማያዊ ሕይወቱ ብቻ ሳይሆን መንፈሳዊ ሕይወቱ ብቻ ሳይሆን በምድር ላይ የሚያከናውነው ነገር ሁሉ እንደሚሳካለት እግዚአብሔር ቃል ይገባለታል እና ዛሬ እኛም እንግዲህ ይህንንም ፕሮግራም ያዘጋጁ ወጣቶች ልናደፋፍራችሁ ቻሌንጅ ልናረጋችሁ የምንወደው ነገር ቢኖር እግዚአብሔር ለኢያሱ ያዘዘውን ይህንን ትእዛዝ ነው። የዚህን የሕግ መጽሐፍ ከአፋችሁ አይለይ። ጠዋት ስንነሳ መጀመሪያ በአእምሯችን የሚመጣው ነገር፣ ስንተኛም የመጨረሻ በአእምሯችን የምናሰላስለው ነገር እንዲሆን እንግዲህ ጸሎታችን ነው። ይህንንም ቻሌንጅ እንደምትቀበሉ እምነታችን ነው። ይህንን ስናደርግ እንግዲህ ምን እንጠቀማለን ካልን መንፈሳዊ ሕይወታችን ብዙ ጊዜ የዘመኑ ክርስቲያኖች ደካሞች ነን አይደል? በኃጢአት በተለያዩ ኃጢአቶች አይደለም የምንወድቀው። እንዲያው በተለያየ ኃጢአት ቢሆን ከወደቅንበት እየተማርን እየተነሳን ነው ልንል እንችላለን። በተመሳሳይ ኃጢአት ለረጅም ዓመታት እንወድቃለን የዘመኑ ክርስቲያኖች እና በቃ ስንነሳ ሁለተኛ ይህንን ኃጢአት ላልደግሞ ብለን ከእግዚአብሔር ጋር ቃል እንገባና ተመልሰን እንወድቃለን። ይህም የሆነበት ምክንያት እንግዲህ አእምሯችን በፊት እንግዲህ ለምሳሌ ፊልም ያይ የነበረው በጣም ቢንጅ ዋች የሚያደርጉ ሰዎች ይኖራሉ። ፊልም ይህንን አቆማለሁ ብለን ከእግዚአብሔር ጋር ቃል ከተገባባን በኋላ በፊልሙ ቦታ ምንድን ነው የምንተካው? ብዙ ጊዜ እኮ ምንም አናደርግም አይደል? ስንለማመድ የነበረውን ኃጢአት በምንድን ነው አእምሯችንን የምንተካው? አእምሯችን ባዶ ሲሆን እንግዲህ ሁላችንም እናውቃለን የሰይጣን መጫወቻ ነው የሚሆነው። ነገር ግን በእግዚአብሔር ቃል አእምሯችንን ከሞላ ነው እነዛን የምንለማመዳቸውን ኃጢአቶች ፋንታ የእግዚአብሔርን ቃል በማሰላሰል ጊዜያችንን ብናሳልፍ እንዴት በረከት ይሆንልናል። ስለዛ ኃጢአት እንኳን የምናስብበትን ጊዜ አናገኝም። ይሄ ለመንፈሳዊ ሕይወታችን የሚጠቅመን ነው። ለወላጆች እንግዲህ ተማሪዎችም እዚህ ትኖራላችሁ ብዬ አስባለሁ። የእግዚአብሔርን ቃል ሜሞራይዝ ማድረግ በዚህ ምድር ላይም ላለው ሕይወታችን ለትምህርታችንም እጅግ ጠቃሚ ነው። የመንፈሳዊ ሕይወታችን ባለፈ ማለት ነው እና ነገሮችን ሜሞራይዝ ባደረግን ቁጥር አእምሯችንም ትሬንድ እየሆነ ይሄዳል፣ ትምህርታችንም የበለጠ እየገባን ይሄዳል እና እጅግ የሚያስገርም ትልቅ በረከትን ከእግዚአብሔር ቃል እናገኛለን። እንዲሁ ምሳሌ ምዕራፍ 2 ላይ ሳጠና ያስገረመኝ አንድ ጥቅስ አለ። ብዙ ጊዜ አንብቤው ሊሆን ይችላል። ነገር ግን በእንደዚሁ በቃሌ በማነብበት ጊዜ በተደጋጋሚ ሳሰላስለው እግዚአብሔር እንግዲህ የገለጠልኝ ነው። እንደዚህ ይላል ምዕራፍ 2 ቁጥር 1 ጀምሮ፣ ልጄ ሆይ ቃሌን ብትቀበል ትእዛዜንም በአንተ ዘንድ ሸሽገ ብትይዛት ጆሮ ጥበብን እንዲያደምጥ ታደርጋለህ፣ ልብህንም ወደ ማስተዋል ታዘነብላለህ። ረቂቅ እውቀትን ብትጠራት ለማስተዋልም ድምፅህን ብታነሳ፣ እርሷን እንደ ብር ብትፈላልጋት፣ እርሷንም እንደተቀበረ ገንዘብ ብትሻት። ቁጥር 5 ላይ የሚያስገርመው ምን ይላል? የዚያን ጊዜ የእግዚአብሔርን መፍራት ታውቃለህ፣ የአምላክንም እውቀት ታገኛለህ ይላል እና አያስገርማችሁም? የአምላክን እውቀት የማግኘት ሚስጥር በመጽሐፍ ቅዱስ ውስጥ እግዚአብሔር አስቀምጦታል። ይሄንን ትልቅ የሆነ መዝገብ ማለት ነው እና ብዙ ጊዜ ይሄንን ቸል ስለምንለው ወይም ደግሞ እንዲሁ የገረፍ ስለምናነበው የእግዚአብሔርንም እውቀት አናገኝም፣ ጥበብንም አናገኝም። ዛሬ እዚህ በመካከላችን ያለ ጥበብን የሚሻ ሰው ካለ እግዚአብሔር ሌላ መንገድ አላስቀመጠም፣ ሌላም መንገድ አላዘጋጀም። እግዚአብሔር ጥበብን የሚፈልግ ማስተዋልን የሚፈልግ ሰው ካለ በምድራዊውም ይሁን በመንፈሳዊውም ይሁን የእግዚአብሔርን ቃል ተመልሶ ማጥናት ማንበብ እጅግ አስፈላጊ የሆነ ነገር ነው። ስለዚህ ይሄንን እንዴት ነው የምናደርገው? እኔ ነገሮችን ማስታወስ
ትንሽ ይከብደኛል፣ ያስቸግረኛል እምንል ተማሪዎች ወይም ደግሞ ሰራተኞችን በዚህ መካከል ልንኖር እንችላለን። ለምሳሌ ጠዋት ስንነሳ የመጽሐፍ ቅዱስ መሸምደድ ወይም ደግሞ ማስታወስ የምንፈልገውን የመጽሐፍ ቅዱስ ክፍል አንዷን ጥቅስ ለሁለት ሰብረን የመጀመሪያዋን ክፍል ጠዋት ከአልጋዬ ስነሳ ስልክ ከመንካቴ በፊት፣ ምክንያቱም ብዙዎቻችን ስልክ እንጠቀማለን፣ ከስልኩ በፊት የእግዚአብሔርን ቃል ባስቀድምና ያቺን ለማስታወስ 5 ደቂቃ ጊዜ በወስድ ከዛም በኋላ ቁርስ ከበላው በኋላ ተጣጥቤ ስወጣ መንገድ ላይ እየሄድኩ ትራንስፖርት ውስጥ ሊሆን ይችላል ቀጣዩን ግማሽ ባጠና ከዛን ቀኑን በሙሉ ይሄንን ያነበብኩትን ወይም ደግሞ ያጠናውትን ጥቅስ ሳሰላስል ብውል አንደኛ ምንድነው የምጠቀመው? ለኃጢአት ጊዜ ራሱ አይኖራችሁም። ምክንያቱም የእግዚአብሔር ቃል አእምሯችሁን ክፍት የሆነውን አእምሯችሁን ሞልቶታል። ከዛም በኋላ በነጋታው ደግሞ ሁለተኛውን ቁጥር እጨምራለሁ፣ ሶስተኛውን እላለሁ፣ አራተኛውን እላለሁ። የሳምንቱ መጨረሻ ላይ በየቀኑ አንዳንድ ጥቅስ ካነበብን እንግዲህ በሳምንቱ ስንት ቀን ያለው? አድቬንቲስቶች በተለይ እዚህ ኢሹ ላይ ሴንሲቲቭ ነን። ስንት ቀን ያለው? 7 ቀን አይደል ያለው? 7 ጥቅስ ያዝኩኝ ማለት ነው። ከዛም በኋላ አርብ ማታ የሰንበት በሚገባበት ጊዜ ሰንበት ትምህርት ከማጠናው ሰዓት ላይ እንደ 10 ደቂቃ ወስጄ ያነበብኳቸውን ጥቅሶች እንደገና ሪቫይዝ ባረጋቸው በሳምንቱ ውስጥ እግዚአብሔር ያስተማረኝን ትምህርቶች ባሰላስል መልሼ በጣም ትልቅ የሆነ በረከት አገኛለሁ። ያንንም ጥቅስ ሸመድዳለሁ። ሁለተኛው ሳምንት ላይ 14 ይሆናል። ሶስተኛው ሳምንት ላይ 21 ጥቅስ ይሆናል። አንድ ምዕራፍ። አብዛኛው የመጽሐፍ ቅዱስ ጥቅስ እንግዲህ በዚህ ሬንጅ ውስጥ ነው ያለውና አንድ ምዕራፍ ሸመደድኩኝ ማለት ነው። ስለዚህ በወር ባልሞላ ጊዜ ውስጥ ይሄንን ምዕራፍ በሙሉ ጨርሻለሁ። ለሌላው ምዕራፍም እዘጋጃለሁ እና ይህንን በማደርግበት ጊዜ የእግዚአብሔር ቃል ዕለት ተዕለት በአእምሯችን ውስጥ የምናሰላስለው ሁልጊዜ የምንጠብቀው ለኢያሱ እንደተባለው የሕጉ መጽሐፍ በአእምሯችን ስንነሳ፣ ስንተኛ፣ ስንራመድ፣ ከሰው ጋር ስናወራ የሚጠብቀን ነገር ይሆናል እና ይሄንን ቻሌንጅ እንግዲህ እዚህ ይሄንንም ፕሮግራም ያዘጋጁ ሰዎች ሁላችሁንም ቻሌንጅ ልናደርጋችሁ ልናደፋፍራችሁ እንወዳለን። ወላጆች ካላችሁ ልጆቻችሁን አስጠኗቸው። ምናልባት የሚከብዳቸው የምናስጨንቃቸው ሊመስለን ይችላል፣ ግን ልንሰጣቸው የምንችለው ትልቁ ስጦታ ዛሬ ትምህርት ይመስለናል። ትምህርት ግን አይደለም። የእግዚአብሔርን ቃል ከሰጠናቸው በጣም ብዙ ደቀ መዛሙርቱ እኮ ያልተማሩ ሰዎች ናቸው አይደል? እንዲሁም እነዚህ ያልተማሩ ምንድነው የሚያወሩት እስኪባል ድረስ የእግዚአብሔር ቃል ልጆችንም አዋቂዎችንም አዛውንቶችንም ጠቢባን ስለሚያደርግ ይህንን ቻሌንጅ ተካፈሉ። ይህንን ታላቅ የሆነ ስጦታ ዛሬ በእንደዚህ አይነት ሁኔታ ለእናንተ ልንሰጣችሁ እንወዳለን። ሁላችሁም ደግሞ በዚህ ውስጥ እንደምትሳተፉ ተስፋ አደርጋለሁ። ግን ከመጨረሴ በፊት እንግዲህ ይሄንን ቻሌንጅ እግዚአብሔር በረዳኝ መጠን እቀበላለሁ ወደ ቤት። ዛሬ ከገባኝ በኋላ ከዛሬ ጀምሮ ይህንን ላደርግ እወዳለሁ የምትሉ ሁሉ እስቲ እጃችሁን ላያችሁ እወዳለሁ። ሁላችሁም እግዚአብሔር ይረዳናል። አሜን። እግዚአብሔር ይባርካችሁ። እግዚአብሔር ይመስገን። ፕሮግራማችንን ወደ ማጠቃለያ እናመጣለን። ስንጨርሳለ ሁላችንም ተነስተን አባታችን ፓስተር ጥሩነህ የመጨረሻውን ጸሎት ያደርጉልናል። ፕሮግራማችንን በዚሁ እንዘጋለን። እግዚአብሔር አባታችን ይህችን የተባረከችና የተቀደሰች ቀን እንድናርፍባት እንድንማርባት የሰጠንን ዛሬ እንደ ፈቃድህ ከቃል ስንማር ከቃል ትምህርት ስናገኝ ስለዋለ እጅግ አድርገን እናመሰግናለን። እግዚአብሔር ሆይ ዛሬ በተለይ ሕፃናት በቃላቸው አጥንተው የተናገሩት ጥቅስ ስሰማ በጣም ተደስቻለሁ። እኒህን ሕፃናት ያስተማሩ ያሰለጠኑ ሁሉ የአንተ መንፈስ በእጥፍ እንዲያድርባቸው እለምናለሁ። እነዚህም ሕፃናት እንዳያቋርጡ በዚሁ እንዲቀጥሉ በቃል ተመስርተው እንዲያድጉ ባደጉ ጊዜም የበለጠ የቃል አገልጋዮች እንዲሆኑ ዛሬ ጀምረህ እንድትባርካቸው እለምናለሁ። ሀገራችን ኢትዮጵያን አንተ ጠብቅልን፣
ሰላሙ ተተርፎ ለሀገራችን ሁሉ እንዲደርስ አድርግልን። እያንዳንዳችን ልንኖር የሚገባውን ሕይወት እንድንኖር እርዳን። ወደ ቤታችን ስንመለስ አብረን ተመለስ። በጌታ በኢየሱስ ስም አሜን።